ሰላም ጤና ይስጥልን የተከበራችሁ ውድ አድማጮቻችን፣ ከሀገር ውስጥና ከሀገር ውጭ የተመራረጡ ዜናዎችን ይዤላችሁ ቀርቤያለሁ። በቅድሚያ ዋና ዋናዎቹን አሜሪካና ኢትዮጵያን ጨምሮ ከሀገራት ጋር እየተፈራረሙ ያሉትን ስምምነት ለምን አነጋጋሪ ሆኖ ቀጠለ? በዝርዝር እንመለከተዋለን። አልጄሪያ የፈረንሳይ ቅኝ ግዛት ወንጀል ነው የሚል ሕግ አውጥታለች። በዝርዝር እንመለከተዋለን። በቱርክ ለገናና ለአዲሱ ዓመት የሽብር ጥቃት ሊፈጽሙ ነበሩ የተባሉት 115 የአይኤስ አባላት ተይዘዋል። በዝርዝር እንመለከተዋለን። ሰብስክራይብና ላይክ እያደረጋችሁ እንታበረታቱኝ በአክብሮት እየጠየቅኳችሁ ወደ ዜና አምራችኋለሁ። አብራችሁን ቆዩልኝ። አሜሪካንና ኢትዮጵያን ጨምሮ ከሀገራት ጋር እየተፈራረመች ያለችው ስምምነት ለምን አነጋጋሪ ሆኖ ቀጠለ? የፕሬዝዳንት ዶናልድ ትራምፕ አስተዳደር ወደ ስልጣን ከተመለሱ በኋላ አሜሪካን በግዙፉ የተራድኦ ተቋም የሆኑ ዩኤስኤይዲ በኩል ከተለያዩ ሀገራት ጋር የነበረ ዘርፈ ብዙ ድጋፍና ትብብር አቋርጣለች። በምትኩም በተለይም በጤናው መስክ ደግሞ አዲስ አሰራር ተግባራዊ ማድረግ ጀምራለች። አሜሪካን ፈርስት ግሎባል ሄልዝ ስትራቴጂክ የተባለው ይህ አዲስ እቅዷ ዓለም አቀፍ የጤና ፖሊሲ ከውጭ እርዳታ ጋር አጣምረዋል የተባለው ካለፉት ጥቂት ወራት ወዲህ ስትራቴጂኳ ተግባራዊ እንዲሆን የሚያስችል ስምምነት ከሀገራት ጋር እየተፈራረመች ትገኛለች። አዲስ አቀራረብ ቀደም ሲል ለሀገራት ሲሰጥ የቆየው መንግስታዊ ባልሆነ ተቋም በኩል ሲያካሂዱ የነበሩት የእርዳታ አቅርቦትና አሰራር ሙሉ በሙሉ ቀይራለች። የሚከናወነው ከመንግስት ጋር በሚደረገው ጥምረትና በሚፈረመው ስምምነት አማካኝነት ነው ተብለዋል። ባለፉት መስከረም ወር ላይ በአሜሪካ የውጭ ጉዳይ መስሪያ ቤት ይፋ የተደረገው ይህ ዕቅድ ለአሜሪካን የተሰኘ ዓለም አቀፍ የጤና ስትራቴጂኳ ለአሜሪካን ብሔራዊ ጥቅም ቅድሚያ የሚሰጥ እንደሆነ ነው የተነገረው። የሁለትዮሽ አጋርነት መሰረት ያደረገው እንዲሁም ሀገራት የየራሳቸው አስተዋጽኦ እንዲኖራቸው የሚያደርግ መሆኑን የተመለከቱት ባለፉት ሳምንታት የአሜሪካ መንግስት ከተለያዩ ሀገራት ጋር እየተፈራረመ ካለው ስምምነት ውስጥ አንዱ የሆነው አጋርነቷ ከኢትዮጵያ ጋርም ተፈራርመዋል። ለ5 ዓመታት የሚቆየው በዚህ ስምምነት አማካኝነት ከ1.6 ቢሊዮን ዶላር በላይ ገንዘብ በጤና ዘርፍ ላይ ፈሰስ ይደረጋል የተባለው የአሜሪካ መንግስት 1.16 ቢሊዮን ዶላር የሚሆነው ሲሸፍን የተቀረውን ደግሞ በኢትዮጵያ መንግስት በኩል የሚሸፈን ይሆናል የተባለው። ይህ ስምምነትም ከአሜሪካ መንግስት ጋር በመፈራረም ቀዳሚ የሆነችው ጎረቤት ሀገራት ኬንያ ስትሆን ኬንያ የ2.5 ቢሊዮን ዶላር ስምምነት በፕሬዝዳንቷና በአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ አማካኝነት ባይደር ወር መጨረሻ ላይ ተፈራርማለች። ስትራቴጂክም ከሀገራት ጋር የሚደረገው ስምምነት እንደ ሰብአዊ እርዳታ አይመለከቱትም የተባለው ይልቁንም በተለያዩ የዓለም ሀገራት የሚከሰት በሽታዎች ባሉበት ደግሞ በመለየት በመከላከል እና በመቆጣጠር የአሜሪካን ደህንነት መጠበቅ ላይም ደግሞ ትኩረት ያደረገ ነው ተብለዋል። አልጄሪያ የፈረንሳይ ቅኝ ግዛት ወንጀል ነው የሚል ሕግ አወጣች። የአልጄሪያ ፓርላማ የፈረንሳይ ቅኝ ግዛት ወንጀል ነው የሚል ሕግ በሙሉ ድምፅ አጸደቁ። ሰሜን አፍሪካዊቷ ሀገር በፈረንሳይ ቅኝ ግዛት መገዛቷ ወንጀል ነው ያለው የፓርላማ አባላት ይቅርታና ካሳ እንደሚገባቸው ጠይቋል። አዲሱ ሕግ በሁለቱም ሀገራት መካከል ያለው ውጥረትን እየተባባሰ መምጣቱን የሚያሳይ ሲሆን ተንታኞቹ እንደሚሉ ከሆነ አልጄሪያ ከ63 ዓመት ነፃነቷን ካገኘች በኋላ መሰል መካረር ታይቶ አይታወቅም ይላል። ፈረንሳይ ከአውሮፓ አቆጣጠር ከ1830 እስከ 1962 ድረስ አልጄሪያን ቅኝ ግዛት የገዛች ሲሆን ቅኝ ግዛት ወቅትም ደግሞ ጅምላ ግድዮችና ከፍተኛ መፈናቀል ተፈጽመዋል። ለነጻነት የተደረገው ጦርነትን ከባድ የደም ማፍሰስን አስከትለዋል። አልጄሪያ በወቅቱ 1.5 ሚሊዮን ሰዎች ሞተዋል ስትል የፈረንሳይ ባለስልጣናት ደግሞ በበኩላቸው ቁጥሩን ዝቅ ያደርጉታል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ከዚህ ቀደም ሲል የአልጄሪያ ቅኝ ግዛት በሰብአዊነት ላይ የተፈጸመ ወንጀል ነው ቢሉም ይቅርታ አልጠየቁም። የአልጄሪያ ባንዲራ ያለበት መቃለሚያ ያደረጉ የፓርላማ አባላት ረጅም ዕድሜ ለአልጄሪያ የሚል ህብር ዝማሬ በማሰማት በደማቅ ማጨብጨብ ህጉን ማጽደቃቸውን ኤኤፍፒ የዜና ወኪል ዘግበዋል። ህጉን ፈረንሳይ ላደረሰችው ጥፋት ሙሉ በሙሉ ፍትሐዊ ካሳ የመክፈል ህጋዊ ኃላፊነት አለባት ይላል። ምዕራባውያን ሀገራት በባሪያ ንግድና በቅኝ ግዛት ወቅት ላደረሱት ጥፋት ሙሉ ካሳ መክፈል አለባቸው ይላል። አልፎ አልፎም የዘረፉትን በሙዚየም ያስቀመጡትን ቅርጻ ቅርጽ ሊመለስ ይገባል የሚል ጫናም እያደረሱ ይገኛሉ። ፈረንሳይ በአውሮፓ አቆጣጠር 1830 ከተማን በሶስተኛ ሙከራ በቁጥጥር ስር ማዋሏን መድፍን ያስወገደችው መድፍ በአሁኑ ወቅት በሰሜን ምዕራብ ፈረንሳይ ብስራት ከተማ ላይ ይገኛል። በ19ኛው ክፍለ ዘመን የፈረንሳይ ቅኝ ግዛት ኃይሎች ሲወድቁ የወደቁትን 24 አልጄሪያውያን ቅሬታ
በ2020 መመለሱ ይታወሳል። ባለፈው ወር አልጄሪያ ፊቲን ካሳ ሊመጣ ይገባል የሚል የአፍሪካ ሀገራት ኮንፈረንስ አዘጋጅታለች። የአልጄሪያ ውጭ ጉዳይ ሚኒስትር የሆኑት አህመድ አታፊ ካሳ ስጦታ ነው ወይም ውለታ የሚል ህጋዊ ማዕቀፍ ይወስናሉ ብለዋል። ባለፈው ዓመት ማይክሮ ፈረንሳይ ምዕራብ ሳሪም የሞሮኮ ግዛት ስለመሆኑ እውቅና ትሰጣለች ማለታቸውን ተከትሎ ነው በአልጄሪያና በፓሪስ መካከል ያለው ግንኙነት የበለጠ የተሻከረው። በቱርክ ለገናና ለአዲሱ ዓመት የሽብር ጥቃት ሊፈጸም ነበር የተባለው 115 የአይሲስ አባላት ተያዙ። በጎርጎሮሳውያን አቆጣጠር ገናና አዲሱ ዓመት በሚከበራቸው ቀናት ሊፈጸም የታቀደው የነበረው የሽብር ጥቃት ማክሸፋቸውን የቱርኩ መንግስት አስታውቋል። ከታቀዱ ጥቃቶች ጋር በተያያዘ የኢስላሚክ ስቴት አይሲስ አባላት ናቸው የተባለው ከመቶ በላይ የሚደርሱ ተጠርጣሪዎች በቁጥጥር ስር መዋላቸውን የተገለጸው በቱርኩ መዲና ኢስታንቡል 124 ቦታዎች ላይ ፍተሻ ማካሄዳቸውን ዋና አቃቤ ሕጉ ተናግረዋል። በፍተሻም የጦር መሳሪያና ጥይት እንዲሁም ተቋማት ሰነዶችን መያዛቸውን ገልጸዋል። የቱርኩ ባለስልጣናት እንዳሉት ከሆነ የአይሲስ ደጋፊዎች በዋናነት ሙስሊም ያልሆኑ ሰዎች ላይ ኢላማ በማድረግ በቱርክ ውስጥ የሽብር ጥቃት ለመፈጸም ሲያቅዱ ነበረ ብለዋል። እስካሁን 115 ተጠርጣሪዎች በቁጥጥር ስር እየዋሉ ሲሆን ተጨማሪ 22 ተጠርጣሪዎችን ለመያዝ አሰሳ እያካሄዱ መሆኑን ተናግረዋል። የአቃቤ ሕግ ቢሮ ባወጣው መረጃ መሰረት ተጠርጣሪዎቹን ከቱርክ ውጪ ከሚገኙ የአይሲስ አባላት ጋር ግንኙነት ነበራቸው ብለዋል። የቱርኩ የደህንነት መስሪያ ቤት ተጠርጣሪዎቹን ከመያዛቸው ከሁለት ቀናት አስቀድሞ በአፍጋኒስታንና በፓኪስታን ድንበር ላይ ፍተሻ ተደርጓል ብለዋል። በአይሲስ ውስጥም ከፍተኛ አመራር የሆኑ ቱርካዊ ዜጋ ላይም ጥቃት ለማድረስ በማሴራቸው በቁጥጥር ስር መዋላቸውን የተገለጸው የቱርክ የጸጥታ ባልደረቦች ከአይሲስ ጋር ትስስር አላቸው የሚሉ ሰዎች ላይ በተደጋጋሚ እርምጃ እየወሰዱ ይገኛሉ። አይሲስ በሶሪያ ውስጥ እንቅስቃሴዎችን ቀጥሏል። ቱርክ ከሶሪያ ጋር 900 ኪሎ ሜትር የሚረዝም ድንበር ትጋራለች። የሶሪያው ፕሬዝዳንት አህመድ አልሺሪ ከቱርክ መንግስት ጋር በቅርበት ይሰራሉ። ከአሜሪካና ከአውሮፓ ሀገራት ጋር በመጣመር አይሲስ ላይ በጥምረት እርምጃ ለመውሰድ ተስማምተዋል። ያለፈው ሳምንት አሜሪካን በሶሪያ ተከታታይ የአየር ጥቃቶች መፈጸሟ ይታወሳል። 3 አሜሪካናውያን መገደላቸውን ተከትሎ የተወሰደ የአጸያፊ እርምጃ ነው የተባለው።